በአሁን ሰዓት አብዛኞቹ ጥናቶች እንደሚያሳዩት በኮፕሎች መሃል ወይ በትዳር ወር በፍቅረኛሞች መሃል ትልቅ የግጭት ምንጭ ቢግ ቻሌንጅ ተብሎ የሚጠቀሰው አንድ ፋይናንሻል ኮንስትሬንት ነው። ያው የገንዘብ እጥረት ብዙ ጊዜ ፋሚሊ ውስጥ ያው ጭቅጭቅን የሚፈጥር ነገር ነው። ሁለተኛው ደግሞ ኮሚኒኬሽን አለመነጋገር ማነው ያለው ችግሮች ላይ እዛው ጋር ተነጋግሮ አለመፍታት ነው። ሶስተኛ ደግሞ ፋሚሊ ፕሬዠር ነው። የቤተሰብ ጣልቃ ገብነት ወይ የሴቷ ወይ የወንዱየው ቤተሰብ ጣልቃ ይገቡና ለአንዱ ባደላ መልኩ እንትን ማድረግ አንዱ ትልቁ ቻሌንጅ ነው። አራተኛው ደግሞ ላክ ኦፍ ትረስት መተማመን ማጣት እምነት መሸርሸር እሱ አንዱ ትልቁ ቻሌንጅ ነው። አምስተኛ ደግሞ ላክ ኦፍ ጀለሲ መኖሩ ያ ጀለሲ ማለት ቅናት ትልቁ የትዳር ውስጥ የሚፈጥረው ረብሻ በጣም ከባድ ነው። ስለዚህ አንድን ትዳር ለማቆየት ኦር አንድ ሪሌሽንሺፕ ለማቆየት ምን ያስፈልጋል? ፍቅር ያስፈልጋል። ፍቅር ብቻውን ደግሞ በቂ አይደለም ገንዘብም ያስፈልጋል። ገንዘብ ከሌለ ፍቅር ብቻ ምናምን አብሮ አሁን ባለው ከረንት ሁኔታ አይራመድም እንደ ድሮ አይደለም ማነው ጊዜ ተለውጧል። ስለዚህ ፍቅር ካለ ገንዘብም ደግሞ ያስፈልጋል። ከዛ ትረስት ያስፈልጋል መተማመን ከዛ መነጋገር እንደ ሶሉሽን የተቀመጡ ነገሮች እኚህ ናቸው። ሌላ ደግሞ ያሉ ጥናቶች የሚያሳዩት አብዛኛው ሰው ጋብቻን ዲሌይ የሚያደርግበት ምክንያት አንደኛው ገንዘብ ነው። ፋይናንሻል ፕሮብሌም ነው አንዱ በቃ እኔ ማስተዳደር አልችልም የሚል እንትን ስላለ ገንዘብ ትልቁን ቦታ ይይዛል ማለት ነው። አብዛኞቹ የማያገቡት ለዛ ነው ለማስተዳደር ፋሚሊን ለማስተዳደር ብቁ አይደለሁም ለማለት ነው። ሌላ ደግሞ ኬሪየር ጎል ነው። ያው የሆነ ስራ ይዤ እዚህ ጋር አላማ አለን እያንዳንዳችን ሰው እዛች አላማ ድረስ እስክንደርስ ድረስ ይሄ ጋብቻ ሊያሰናክልብኝ ይችላል ብሎ ማመንም አለ። ሌላ ደግሞ ላክ ኦፍ ሲውተብል ፓርትነር ያው ከእሱ ጋር ኦር ከእሷ ጋር ኮምፓተብል የሆነ ፓርትነር ማጣት ነው። ያው ልባችን የፈቀደውና የተሸነፈለት እንትን ማጣት ነው እና አንዱም ይሄ ነው። ሌላ ደግሞ ቼንጂንግ ሶሻል ቫልዩ ያው ሀላፊነትን አለመቀበል ያው ከጋብቻ በኋላ ልጅ መውለድ አለ እንትንም አለ ያቺንም ለመሸሽ እንትኖች አሉ። ያ ትልቅ እንትኖች ናቸው። ስለዚህ በትዳር ውስጥ ምን ያስፈልጋል? ፍቅር ደግሞ ከገንዘብ ጋር ሲሆን ገንዘብ ደግሞ ኖሮ ትረስት መተማመን ሲኖር መተማመን ካለ ደግሞ መነጋገር ምናምን በመኖር ማቆየት ይቻላል። አመሰግናለሁ